ርብቃና አቤል ወደ አዲስ አበባ ተመለሱ። ርብቃ በጣም ደስተኛ ሆነች። ምክንያቱም ወደ አዲስ አበባ በመመለሷ ርብቃ አሁን ላይ ያሳሰባት ነገር የእዩ ነገር ነው። እዩ ርብቃ እንዳጠመደችው ተናገረች። ርብቃ እዩ ኪሳራ ላይ ነክ ካሁን ወደዛ ያደረጋችሁ ነገሮች ዋጋ እንደሚያስከፍሉክ ዛሬ ላይ በጥንቃቄ ልነግርክ እፈልጋለሁ አለችው። እዩ ያደረገው ነገር በሙሉ ርብቃ ምንም እንደማትነቃበትና ቤቱን ሁሉ ሲያዞር በራሱ ርብቃ ምንም እንደማንታቅ እንደ ጅል ቆጥሯን ነበር። አሁን ግን ጥሩ አጎት ስላገኘች አጎቷ ስላስታወለና አጎቷ ለእሷ ስለቆመ እንዳለ ኪሳራ ላይ የወደቀው እዩና መቲ ናቸው። መቲ ቆላ ያደርጋታል። መቲ እንደምታዋድ ሽምርምድ ያላናት ሽምርምድ ያለች ብትሆንም ፈገግታዋ ማራኪ ነው። እዩም ቢሆን ፈገግታው ማራኪ ነው። በፈገግታቸው ጥሩ ሰው መስለው ሰውን የማንታለልና ሰውን የማጃጃል ኃላፊነት ወይም ችሎታ አላቸው። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ቻናል እስከ መጨረሻው ተከታተሉት። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። እንግዲህ ርብቃ ሁሉንም ነገር ለአጎቷ ነገረችው። እዩ እንዳደረገውና እዩ እንደደረሰችበት ሁሉን ነገር አሳወቀችው። ውሃ እንደሰጠኝ በኋላ ነው ልጅም የወረደው ሊወርድ የደረሰው። ልጅም የወረደው የሱን ውሃ ጠጥቼ መድኃኒቴ ጋር ከክላስ ገባ ልጁ ወረደ እና ለዚህ ተጠያቂ ማን ነው ብለህ ታስባለህ ስትለው አጎትዮ በትክክል ብለሻል። ውሃ የሰጠሽ እሱ ነው። ሰራተኛይቱ ለሰጥሽ ስትል እኔ እሰጣታለሁ ብሎ የሰጠሽ እሱ ከሆነ በቃ ይህን ነገር ያደረገው እሱ ነው፣ ሌላ ማንም አላደረገው ብሎ አስረዳት። እሷም ጠርጥራለች እሱ እንደሆነ በጣም እንደጠረጠረች አሁን ላይ በቃ እዩ ደርሼብሃለሁ፣ ምንም ከዚህ በላይ ማለፍም ሆነ ወደ ሌላ ቦታ መሄድ አይጠበቅብህም። እኔ ርብቃ ጅል መስየክ ያደረገው ነገር ሁሉ አሁን ዋጋ እንደሚያስከፍለን እርግጠኛ ነኝ እያለች ተዋራ ያዘች። ርብቃ አሁን ላይ ጠንካራና ጀግና መሆን አስባለች። ምክንያቱም የእዩ ነገር በጣም ልቧን ስላሳመማት ከዚህ በኋላ እዩ የሚባል ሰው በአይኗ እንዳታይና በምንም እንዳትሰማው አድርጋለች። እዩ ያደረጋት ደረጃ በጣም ከፍቶባት ስለነበረ አሁን ላይ ምንም አተው። እዩ ግን ርብቃን ያታለልኩ መስሎት ርብቃን የሸወድክ መስሎት ርብቃዬ እንዴት ነሽ እያለ ደውሎላት ያወራታል። ርብቃ ግን በውስጧ መጥፎ ንርጊት አስባ ይዛለች። ርብቃ አሁን ላይ ምንም ነገር ቢፈጠር እዩን እንደማንታምንና እዩ ለሷ አደጋ እንደሆነ አስባ ይዛለች። በውስጧም አፍና ያዘችውን ህመም ለአቤልም ሆነ ለአጎትዮ ልትናገር ሞክራለች። ለሪች ነግራቻለች። እዩ ይህ ሁሉ ደረጃ እንዳደረሰባት እዩ ለዚህ ሁሉ ተጠያቂ እሱ እንደሆነ አውቃለች። ሪች ጋር ተነጋግረዋል። ማሚቴ ለርብቃ አጋዥ ሆና ተነስታለች። ማሚቴ እንግዲህ እንደሚታወቀው ራሷን እንዳላወቅ አድርጋ ዝም ያለችው ማሚቴ አቃ ነው። ራሷን እንደማያውቅ ራሷን እንደሳተችና ምንም እንደማታስታውስ አድርጋ ነበር። እሷ ግን አውቃ ቤቱን ማን እንደሚወዳትና ማን እንደሚያከብራት ለማወቅ ብቻና ብቻ ነበር። አሁን ግን ማሚቴን የሚያከብራት አቤል ብቻ ነው። ማሚቴን ሊንከባከባትም ሆነ ሊወዳት ሊያዝንላት የቻለው አቤል ብቻ ሆኖ ተገኘ። እዩ ለማሚቴ ያለው ጥላቻ በጣም ብዙ እንደሆነ ማሚቴ ያወቀች። አዙ ራሱ ያን ሁሉ በብር ተሸውዳ ለርብቃ ያደረገችው መዘዝ ሁሉ በጣም ተጸጽታለች። አሁን ርብቃን ለመገደፍ ደፋ ቀና እያለች ትገኛለች። አዙ ቁም ነገረኛ ሰው አትመስልም ነበር። በአሁኑ ደረጃ ግን ቁም ነገረኛ ሆናለች። የርብቃ አጎት ደግሞ ወይዘሮ አልማዝ አንቺ አደገኛ ሴት እንደሆንሽ አውቃለሁ። ለዚህ ሁሉ ድርጊት ተጠያቂ
አንቺና እዩ ናችሁ እያለ እሱም ይዘት ይዟል። እንዴት አወካት እሷን ቢሉትም ሊናገር አልቻለም። አዲስ አበባ ከሄዱ በኋላ ልክ አዲስ አበባ እንደገቡ የርብቃ አጎት አፍጥጦ እሷን ተመለከተ ማሚቴም ከጭንቅላቷ ቀጥ ብላ እሱን አፍጥጣ ተመለከተችው። በጣም በሚገርም ሁኔታ ሁለታቸውም ተፋጠው ዝም አሉ። እዩና አዙ ደግሞ በድንጋጤ ተዋጡ። አቤልና ርብቃም አፍጥጠው ዝም አሉ። እዛው ተፋጠው ደርቀው እንደ እንጨት ቀሩ። ዛሬ ላይ እንግዲህ እዩ ውርደቱ ጨመረ ማለት ነው። እቤት ተገቡ በኋላ ትንሽ ቁጭ ካሉ በኋላ መቲ መጣች። መቲ ስትመጣ ደሞ ይች ማናት ደሞ ምን ታደርጋለች ብሎ አቤል ጮኸ። እሱም እዩም ለማቀጣጠፍ አንተን ፍለጋ መታ ነው አለው። እሷም በዝምታ ተዋጠች። ዝም ብላ ብቻ አንዴ ርብቃን አንዴ አቤልን አንዴ እዩን ትመለከት ያዘች እና መቲም ስለምነቃች በቃ ችግር የለውም አንተን ፍለጋ ነው የመጣሁት አለችው አቤልን። እኔን ደግሞ ምን ልታረጊ ትፈልጊያለሽ አላት። ነገሮችን ሁሉ ግን እርችና አዙ ያውቃሉ። አቤልን እዩና መቲ ፍቅረኛሞች እንደሆኑ ይህንን ያላወቁም ብላ እሷ ለመሸወድ አንተን ፍለጋ ነው የመጣሁት ብላ ተናገረች። ክላስ ሲገቡ ግን የእሷ ልብስ የእዩ ልብሶች እዛ ተዝረክርከው አገኙኝ። ከማን ልብስ ሲባል የመቲ ለምን ሲባል እዚህ ካንተ ፍለጋ መጣ አልሄድም ብላ አድራ ነበር። እናንተማ ብርሃት አደርክ ሲለው አቤል አይ እንቅልፍ ተኛ ነው አብረን ምን ችግር አለው አለው። በዛ አንዳንድ ነገር አቤል ሊነቃ ቻለ። በቃ ከእዩ ጋር ግንኙነት እንዳላቸው አወቀ ማለት ነው። በጣም አዘነ፣ ልቡ ተሰበረ። በጣም ያሳዝናል። ውድ የተከበራችሁ የቻናሌ ቤተሰቦች ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ቆዩልኝ። ሀገራችን ኢትዮጵያ ሰላም ያደርግልን። ባይ ባይ ቤተሰብ።